ተመልካቾቻችን ተመልሰን መተናል። እየተከታተላችሁ የምትገኙት ረሃ ጅሙዓ ነው። እንግዲህ ዛሬ ኑር መስጂድ ፒያሳ ነው የምንገኘው። ኑር መስጂድን እየጎበኘን ነው። ከዚህም ደግሞ ሆነን የተለያዩ ፕሮግራሞችን እየጋበዝን እንገኛለን እና ሀጂ ኡስማን ጋር ደግሞ አሁን ተመልሰን መተናል። እንግዲህ ይህ መስጂድ ቅድም ፏዴም እንደሰማ ነው የሼህ ኢሳቅ አጥባሪ ናቸው የመስጂድ የመሰረቱት። በጣም ትልቅ ታሪክ አለው። ምናልባት እሳቸውም ጋር ደግሞ ቆይታ እናደርጋለን። እሳቸውም ቤተሰብ ናቸው። ምናልባት በኋላ ላይ በደንብ እናነሳዋለን። ከሀጂ ኡስማን ቀጥታ ራሳቸውን አስተዋውቀውን ከዚህ መስጂድ ጋር ያላቸውን ቁርኝትም ምን እንደሆነ በዛው ታሪኩ የሚነግሩ። ምክንያቱም እንደዚህ አይነት ግዙፍ መስጂድ፣ ጥንታዊ መስጂድ፣ ታሪካዊ መስጂድ ወይም እስከ 100 ዓመት በላይ የሆነው መስጂድ ነውና ታሪኩ ሳይዘከር በደንብ ተዘክሮ ሊሆን ይችላል። ግን መረጃው ድንገት ካልደረሰን አላውቅም አልተዘከረም ሊሆን ይችላልና እንደዚህ አይነት ትላልቅ ሰዎችን ስናገኝ ታሪካቸውን መውሰድ በጣም ወሳኝነት አለውና ኢንሻአላህ ስለተገኙ እናመሰግናለን። እኔም አመሰግናለሁ። ከዚህ እንግዲህ ከአማራው መስጂድ ጀርባ ብዙ ውጣ ውረዶች አሉ። እሱን እናነሳዋለን ብዬ አስባለሁና ይሄ መስጂድ መቼ ነው የተመሰረተው? እነማን ናቸው የመሰረቱት? ምን አይነት ሂደት ነበረው? ቢስሚላህ እኔ ኡስማን እባላለሁ። ያው የዚህ መስጊድ ኮሚቴ ተመራጭ አይደለሁም፣ ሰጋጅ ነኝ። አንድ ሙእሚን ነኝ። አባኔ ግን እንደ ቤተሰብ እንደ ቃጥባሬ ቤተሰብ ብዙ ታሪኮችን አሁንም እያስተማሩን ስለሆነ ሀጅ በዚህ ዘመን ከዛም በፊት የሰማነው አባቶቻችንን ቤተሰብ ስለሆኑ ስለምናውቅ የምንችለውን ያህል እንግዲህ አስተዋጽኦ ለእናንተም ለማድረግ ነው። ወደ ምስረታው ከሄድን 1908 ላይ ነው በእኛ ኢትዮጵያውያን አቆጣጠር የተመሰረተው። 1908 የመጀመሪያው ተሰርቶ ሁለተኛም ጊዜ ደግሞ 1916 ላይ መጀመሪያ የተመሰረተው ፈርሶ እንደገና ተሰርቷል። እንግዲህ 1904 አካባቢ ነው ቃጥባሬ ሼህ ኢሳ ቃጥባሬ ሀድራን የመሰረቱት። ዳንዩል አወል ጋር ገደባ ነው ሲቀሩ ቆይተው ከዳንዩ አወል ጋር ቆይተው እንደገና ይፋት ቆይተው ዳንዩ ሳኔ እስከሚመጡ ኢልማቸውን ሁሉ ተከታትለው እሳቸውም ጋር ከተከታተሉ በኋላ ተመረቀው መጥተው እዛም ብዙ ትግል ካካሄዱ በኋላ ወደ 1904 ላይ ያንን ሀድራ መስርቷል። ያን ጊዜ እድሜያቸው 25 ዓመት ወጣት ናቸው። የሚገርመው ይሄ ነው። አጂብ ያንን ሁሉም ትምህርት ጨርሰው መጥተው ዒልሙን ጨርሰው መጥተው ያንን የመሰለ ትልቅ ሀድራ እንግዲህ ሄዳችሁ አይታችሁ ከሆነ ወደ 10,000 ካሬ ሜትር ነው። በጣም ትልቅ ሀድራ ነው። እሱን ያው ሞሊድ ጊዜ ካያችሁ ሌላ ጊዜ ማየት ይቻላል። ልክ እንደ ማንኛውም ሼህ እዛ እስላማዊ ትግሉ የሚቀጥለው ሀድራ አስከትሎ ዒልም ማዕከል ስለሆነ ማዕከላቸው ስለሆነ ያንን አቋቁመው መጥተው ከሌላው እንግዲህ ለየት የሚሉት እሳቸው ያንን ሁሉ በተሻለ ሁኔታ ማደራጅተው የዒልም ማዕከሉንም ካደራጁ በኋላ እነ ሼክ ቶፊቅ የሚባሉ የቱርክ ቆንሲልም ነበሩ። እነሱም ደግሞ ስፖርቱም ትግሉንም ምኑንም ሁሉ የሚያስተምሩበት የቃጥባሬ ደረሳ ዋና መቻል ግዴታ ሆኖ ትግል መቻል፣ ፈረስ ጉግስ መቻል፣ ጦር ውርወራ፣ እነዚህን የመሳሰሉ የተለያዩ ደግሞ ጥብቅ ዲሲፕሊኖች አሉ። መርፌ መዋዋስ አይቻልም። ወንድና ወንድ ሆኖ ለብቻ ሁለት ሆኖ ማደር አይቻልም። እሳቸው ሼህ ናቸው። በልጅነታቸው ከዚህ ጊዜ ጀምሮ መጥተው ነው ወታደር የሆኑት። በኋላ ልጃቸው ሻለቃ ሱልጣን ናቸው። እንግዲህ የማዕናው ሌላ ውትድርናም ያለ ሰይዳችን ልክ ሰለላሁ ዐለይሂ ወሰለም ያንን ሳያረጉ እንደተዋጉት እሳቸውም ብዙ ተዋግተዋል። በዛው መሰረት እሱንም እናነሳለን ሌላ ጊዜ። አሁን ወደ መስጊዳችን ታሪክ ስንመለስ ይህንንም ያነሳሁት እሳቸው እንግዲህ ያንን ትግል ኢትዮጵያ ውስጥ እንግዲህ የነበሩ እስላማዊ ትግሎች በሙሉ ተመተው ያለቁበት ዘመን ላይ ነው የወጡት። በሰሜንም በኩል ቦሩ ሜዳ ጀምሮ ያለውን ታሪክ እናውቃለን። በምስራቅም በኩል እንደዚሁ ጨለንቆ ላይ ያ ሁሉ መስዋዕትነት የተከፈለበት የተደረገበት ጊዜ ላይ ነው። በዚህ በደቡብም በኩል የነ ሐሰን ጃሞ የነ ዑመር ፋርዳ ትግል እንቅስቃሴ የተመታበት ነው። በምዕራብም እነ አባጅፋርም ቢሆን ያው በሲያሳ የገቡበት ነው። ሼው ጀሌ እነዚህ ያሉበት ቦታ ነው። አዲስ አበባ ደግሞ ገና ተመስርታ 20 ምናምን ዓመቷ ነው። አጂብ። ስለዚህ እዚህ ከተማ ውስጥ ምንም መስጊድ የለም፣ ምንም የለም። ወደፊት ማዕከል ትሆናለች ተብሎ የተያዘች ናት። ያ ሁሉ የትግል እንቅስቃሴ የለም። ስለዚህ የትግል እንቅስቃሴውን ለመጀመር
እዛ ሆኖ ከማቅራት በተጨማሪ እሳቸው ወደ እስላማዊ ትግሉ የመጡ ወጣት ያንን ሁሉ ዒልምም ሆነ በሲርም ታጥቀው የመጡ ናቸው ማለት ነው። በዛ አይነት ሁኔታ ነው እንግዲህ መስጊዱን መጥተው የጀመሩት። መስጊዱ ሲጀመር መጥተው ሲያዩ እንግዲህ ብዙ ነገሮች ማየት ነበረባቸው። ዝም ብሎ መስጊድ ቦታ ተፈልጎ እንደ ልብ የሚሰራበት ጊዜ አይደለም። እንትኑን ደግሞ እናምጣው የነበረው ፊውዳላዊ ክርስቲያናዊ አገዛዝ ነው አይደለም እንዴ? ያ ሞናርኪ ውስጥ አይፈቀድም። ያ ሁሉ ትግል ተመቷል። አሁን ደግሞ እንደገና ሌላ እንዲያቆጠቁጥ አይፈቅዱም። ስለዚህ በስልት ካልገባህ ያን ሁሉ ሰክሰስፉል ሊሳካልህ ስለማይችል እሳቸው ምንድነው እንግዲህ እዚህ መጥተው ከተቀመጡ በኋላ አማከሩ። ሾንክይን የመሰሉ ታላቅ ሼክ ጋር ደብዳቤ ጻፉ። መስጊድ ልሰራ ነው፣ ዋናው ከተማ አዲስ አበባ ላይ መስጊድ ልሰራ ነው፣ እዚህ መሆናቸውን አውቀዋል። ጻፉላቸው። እዛ በኋላ ያው እሳቸው እንግዲህ ትልቅ ዓሊም አይደሉም፣ ሀገራችን የነበሩ ትልቅ ዓሊም ናቸው። በጣም ትልቅ ቦታ የሚሰጣቸው። እሳቸው ጋር ሲጽፉ ልጄ ስራም አትስራም አልልህም ነው ያሏቸው። ስራም አትስራም አልልህም፣ አትስራም አልልህም አሏቸው። ሲር አለው ማለት ነው ነገር። አዎ ስራም በቃ በቂ እኮ ነው። የነበረውን ኮንዲሽን ይገልጻል ይሄ ደብዳቤ ብቻ፣ ይሄ መልስ ብቻ። እንዴት ነው የሚገልጸው? ስራም ካልኩ አደጋ አለው ነው። አደጋ እንዳለው እየነገሯቸው ነው። ልጄ ነህ ተጋፈጥ፣ በዚህ አይነት ሁኔታ ሄደህ ሙት ማለት የለብኝም ነው። አትስራም ማለት ደግሞ መስጊድ ነው። ስለዚህ ስራም አትስራም አልልህም አሏቸው እና ምን ያህል አስፈሪ እንደነበረ የሚያሳይ ነው። ተራ ዝም ብሎ አንድ መስጊድ እንደተሰራ አይነት አድርጎ ሲቀርብ አይመችም። እንደዛ አይደለም። ሰላማዊ የእስልምና ትግሉን እንዲቀጥል ያደረጉበት ቦታ ሴንተር መርከዝ ነው ማለት ነው። ዋና ቦታ ነው፣ የጀመሩበት ቦታ ነው ማለት ይቻላል። የቀጠለው ስርዓት የቀጠለው ትግል እንዲቀጥል የተጀመረበት ቦታ ነው። ማዕከላቸውን አድርገው እዛ ሆነው እኮ መስራት ይችሉ ነበር አይደለ? ለአዲስ አበባ ያስፈልጋል። ለዛ የተመደቡ ናቸው። ጊዜያቸው ነው፣ ወቅታቸው ነው። ለዛ ነው የመጡት እና ያንን ጀመሩ ማለት ነው። እና ሲጀምሩም አሁን አንድ ጠቅላይ ሚኒስቴር ጋር ዝም ብሎ መቅረብ ይቻላል እንዴ? አይቻልም። ማወቅ ሁሉ ሲፈልግ አንድ እንግዲህ በዛ ጊዜ የነበሩ ሼክ እና ሀብተ ጊዮርጊስ ጋር ደርሰው እነ ምኒልክ ደክመዋል። ሞትና እንትን መሀል ናቸው። እያሱና እንትንም ትግል ላይ ናቸው። 1908 ለመጀመር በዛን ጊዜ የእነ ሰገሌ ጦርነት ምናምን ያለበት ነው። ዋናው አንቀሳቃሽ ሀብተ ጊዮርጊስ ናቸው። ሀብተ ጊዮርጊስን ቀርበው ያንን ሁሉ ትግል ሲጠይቁ ነው የነበሩት። ቀስ ብሎ እየጠየቁ ተግባብተው እዛ መቅረብ ራሱን እንግዲህ እንደ አንድ እንትን ውሰዱት። ከባድ ነው፣ በጣም ከባድ ነው። በዛ እድሜ ባሉ ሼክ በዛ ባለው ስርዓት ማህበር ውስጥ ነው ማየት ያለብን ኮንቴክስቱን። ያንን እናምጣና እና እንደዛም አድርገው ቀርበው እየቀረቧቸው ብዙ ሰላማዊ እንቅስቃሴዎችን እያደረጉ በመላ ነው የቀረቡት። አንዳንድ ሰው በቅሎ ሰጥተው ዝም ብሎ ያገኙት ነገር አድርገው ያቀርባል። አንዷን ኢቨንት ከሺዎች አንዷን ኢቨንት እያመጡ በቅሎ ማድረስ አንድ የሆነች እንትን ናት አለ። እሱን ይሰጣሉ እሳቸው፣ ሀጃም የላቸው ይሰጣሉ ስጦታ። ያንን ሁሉ እያደረጉ ነው እንግዲህ የቀረቡት። የገርባጃ ሼክ ነበር የሚላቸው። ገርባጃ ከአጥባሬ ጎን ያለ ቀበሌ ነው፣ በዛ ይጠራቸው ነበርና እንደው የሸዋ ጥርስ ስለምን ታስገባኛለህ ሀብተ ጊዮርጊስ ናቸው የሚሉት። ቀረቧቸው በዲፕሎማሲክ መንገድ ነው ያቀረቡት። ምንድን ነው የምትፈልገው በተባሉ ቁጥር ሌላው ሰው ቤት መሬት ይጠይቃል፣ እሳቸው አይጠይቁም። እኔ መስጊድ መስራት ቦታ ነው ፈልገው ነው የሚሉት። አሁንም ያንን ሲሉ አሰለቿቸው። መጨረሻ ላይ ሰጧቸው። ያው ቦታውን ፍቃዱን ነው እንግዲህ ቦታውን በራሳቸው ገዝተው ውቅፍ አድርገው ፍቃዱን ነው የሚጠይቁት። ይህን ቦታ እሳቸው በገንዘባቸው የገዙት ውቅፍ ያደረጉት ነው። የቆሻሻ መጣያ ቦታ የነበረ ነው። እዚያውን ከተማ ስለሆነ አይደለም፣ ሳር ቤት ምናምን እኮ ያለው አዲስ አበባ ያን እና ያንን አግኝተው እንግዲህ እሱን ፍቃድ እየሰሩም ከመስራታቸው በፊት እንግዲህ ፈትዋውን ሾንክይን ጠየቁ ብለናል አይደል? ፋይናንስ ደግሞ ያስፈልጋቸዋል ለመገንባት። ገንዘብ ደግሞ ለአባ ጅፋር ደብዳቤ ጻፉ። ደብዳቤውም ልውውጥ አለ ማየት እንችላለን። አባ ጅፋርም ደግሞ እንግዲህ ሁኔታውን ስለሚያውቁ አንተ የበሰልክ መስለኝ ነበር፣ ሰው የማይሰግድበት መስጊድ ምን ይሰራል ብለው ነው ሰጡት። እሳቸውም መልሰው አንተን መጠየቅ የኔ ምናምን አሉ እና ትተው ሌላ የፋይናንስ ምንጭ መፈለግ ጀመሩ ማለት ነው። እነ ሼክ ተውፊቅ የሚባሉት የቱርኩን ቆንሲል ገንዘብ አልጠየቁም። እንግዲህ የራሳቸው ምክንያት ይኖራቸዋል። አሁን እዚህ አካባቢ ደግሞ የመኒዎች ነበሩ። ከየመኒዎቹም ደግሞ ተደብቆ የሚሰገድበት ቦታ ነው እንግዲህ ከተማ በዛን ሰዓት
የመሐመድ ወሌ መስጊድ ሼክ መሐመድ ወሌ መስጊድ አለ። አሁን እሱ በዛን ሰዓት ለሳቸው እንደ ከለዋ የተሰጣቸው ነው። እዛ መስጊድ ውስጥ እየሰገዱ ሲያስቸግሯቸው በምህንድስና ስለመጡ እዛ ቤተ መንግስቱ ላይ ማለት ነው። ቤተ መንግስቱ ውስጥ እየሰገዱ ሲያስቸግሩ ቀሳውስቱም ሌላውም ወይን ሰውዬ ወደዛ አውጡልን ተባለና ቦታ ተሰጣቸው። ሰተር እንዲሉ እንዳይታይ ይፈለጉም ነበር አይደለ? ሙያቸውን ስለሚፈልጉ እንጂ ለነሱ ብለው አይደለም። እንዳባረሯቸው ሙያቸው ይፈልጋል። ለማንኛውም እስከሚሄድም ቢሆን እዚህ እስከ ተባለ ቆይተውም ደግሞ አንድ ዘመዳቸው በኋላ ሲነግረኝ ኢቭን ከሼህ ኢሳም ጋር ተመካክረው እንደነበር በኋላ ያዘው ግድ የለም ለወደፊት ይጠቅመናል እንዳሏቸው ነው የሰማሁት። እንደዚህ እያሉ የመጡበት ነው። እዛም ሰውም እዛ አይጠጋም ባይዘው አሁንም አራዳ ክፍለ ከተማ መስጊድ ትንሽ ያለበት ክፍለ ከተማ አሁንም አራዳ ነው። ከክፍለ ከተማዎች መስጊድና አውቃፍ ውስጥ አዲስ አበባ ሰራ ነበር አውቃቸዋለሁ። እያንዳንዱ ወደ 260 ምናምን መስጊዶች ውስጥ 3 መስጊድ ነው አራዳ ያለው አይደል? ኑር መስጊድ፣ አይሻ መስጊድ፣ አቅሳ መስጊድ እሱም አሁን ነው የተሰሩ። ከዛ ውጭ ትንንሽ መስጊዶች ነበሩ የሉ ነው። የሼህ ሐሰን ብቱል እንትንም የነበረው መስጊድ አለ እዛ ውስጥ ቢሆን እሱም ጀማዓ ምናምን የሚሰገድበት አይደለም። በጣም ጥቂት ያለበት ቦታ ምንድነው ያው ቤተ መንግስቶቹ እነዚህ ሰዎች ያሉበት ቦታ ላይ ሙስሊም አይቀርብም ምን አይልም። ስለዚህ ያንን በዛ ሰዓት እዚህ ቦታ ጠይቆ ማግኘት ተአምር እንደሱ ነው ማምጣት ያለበት። ሰው ለምን ያንን እንደማይመጣለት አላውቅም። አሁን እንኳን መስጊድ ስናስፈቅድ ችግር ነው። ዛሬ ላይ ተጨባጭ ላይ ሆነን ሳይሆን ትናንትን እውነት ነው የእስልምና ስርዓት ተገርስሶ በሰሜንም በምስራቅም ያለው ተመቶ አዲስ አበባ ገና ከተመሰረተች 20 ዓመቷ ላይ የፊውዳል አገዛዝ በጣም በጠነከረበት ሙስሊምን ማየት በማይፈልግበት ሰዓት ላይ ነው ይሄን ቦታ ላይ ለማስፈቀድ እሳቸው ጥረት እያደረጉ የነበረው ማለት ነው። ለዛውም ደግሞ ቦታው ከቤተ መንግስት ቅርብ ነው፣ ከመዘጋጃ ቤቱ ጎን ነው። ጊዮርጊስ ቤተክርስቲያን አሉ 3 ተክለ ሃይማኖት ከአንዋር ራጉኤል እንኳን በኋላ ከጣሊያን ዘመን በኋላ የተሰራው አብረው ነው። ከኑር ጋር ነው የተሰሩት፣ ከአንዋር ጋር ነው የተሰሩት እነሱና ኤኒዌይ ምንም ባልነበረበት ጊዜ የመጣ መስጊድ ነው ማለት ነው። ስለዚህ ሂማቸውም ሰፊ ነበር። ሼኻችን 100% ነው አድርገው የጀመሩት። 100% ሰው የማይሰግድበት የማይሞላ መስጊድ እያሏቸው ግድ የለም ተሰርቶ ያለቀ ግን ይሞላል፣ ሞልቶ ካልሰገደ እኔን ትጠይቁኛላችሁ ብለው ጀመሩ። ኤኒዌይ ይቀነስ የሚጨመርም በዛ ልክ ተጀምረና አለቀ። ሲያልቅ እንደተባለው እያንዳንዱ ዞሮ ነው ቅስቀሳ ተደርጎ ሞልቶ ነው የተሰገደው። አልሐምዱሊላህ። እንግዲህ ልክ እንዳለቀ ደግሞ ተራዊ መጣ፣ ረመዳን መጣ። ሰዓት 12 ሰዓት ተኩል ነው ሰዓት ላፊ መንቀሳቀስ አይቻልም። አዲስ አበባ 5 በር ነው ያላት። የ5ቱም በር ዘበኞች አሉ። ማታ መንቀሳቀስ አይቻልም። ስለዚህ እሱን ደግሞ ምን እናድርግ ተባለ። ጀማዓና ጁሙዓ የተጀመረበት የሚለውን ልነግራቸው የፈለግኩት ለዛ ነው። ጁሙዓ ብቻ ተሰግዶ አይደለም። ትልቁ ጀማዓ አንዱ ደግሞ ረመዳን ሲመጣ ተራዊህ አይደል? ተራዊ ሲመጣ ምን ስልት አወጡ እሳቸው 5 ቦታ ሰውን ከፈሉ። በ5ቱም በር በኩል አላፊ ያደረጉላቸውና በዛ በቡድን የዛ ተራዊ የሚጀመር ቀን በቡድን ሆኖ እንዲመጡ። የዛን ጊዜ መብራት የለም፣ ፋኖስ ተይዞ ነው የሚመጣው። እያንዳንዱ መሪ ፍቃድ አትጠይቁ ነው ያሉት። ስትመጡ ፍቃድ መጠየቅ የለም፣ ዝም ብላችሁ ኑ። ሲመልሷችሁ ዛሬ ስታልፉ ዝም ብላችሁ ለፉ። ምንድነው ካሏችሁ ዛሬ ተራዊ ረመዳን ነው፣ መስጊዳችን ተራዊ ሰላት አለ፣ እዛ እንሰግዳለን በሉ አሏቸው። ኦኬ ተባለ፣ ተጀመረ። የመጀመሪያው ቀን ከ5ቱም ግሩፕ የእሳቸው ግሩፕ ብቻ ነው ያለፈው። በእሳቸው በኩል ያለው አለፈ። የሚቀጥለው ቀን ምን እናርግ ደግሞ አሉ። እንደገና መለሷቸው፣ 4ቱን መለሷቸው። ስለዚህ ምን እናርግ ተባለ። ቀጥሉ አሁንም አሉ። ያው ሲቀጥል በየቀኑ እየሄዱ ሲንጫጩ ሲመለሱ ያ በየአራዳው በየኬላው የነበረው ጩኸት ፊታውራሪ አብቶ ጊዮርጊስ ጋር ይደርሳል ማለት ነው። ያ ጭቅጭቅ ሲደርስ ይነገራቸዋል። ሲነገራቸው ይጠራሉ። ምንድነው ነገሩ ሲሏቸው ያው እንደዚህ ነው ሰላታችን ድሮ መስጊድ ስላልነበረ ነው፣ አሁን ፈቀዳችሁልን ሰርተናል እንዲያርገናል። ያው ለሀገሪቱም ለመንግስታችንም ነው ጸሎት የምናደርገው ዲፕሎማሲያዊ ነገር አድርገው እንዳው
አስቸገርከ? አይ እስከ መቼ ነው? እስከ ስንት ሰዓት ነው ለምሳሌ የምትፈልጉት አሏቸው። እስከ 5 ሰዓት ቢሆን ነው አሏቸው። ነው እሺ እሱንስ እንፈቅዳለን፣ ደግሞ በምን እንለያለን ሌላውን ሰው ከእናንተ? እኛ ሰው ሁሉም ኮፍያ ያደርጋል፣ በኮፍያ ተለያላችሁ አሉ። እና እንደዛ አድርገው ያ ፍቃድ ወጣ። ስለዚህ ተራዊም በጀማዓ በፊት ለፊት ያለ ገደብ ያለ ችግር የሚሰገድበት ሆነ ማለት ነው። ስለዚህ ኑር መስጊድ ጀማዓም ጁማዓም ተራዊም ጀማዓ ሰላትም መስጊድም የተጀመረበት መስጊድ ነው። አዲስ አበባ ላይ የመጀመሪያው መስጊድ ነው። ዳዝማ ተሪያ የመሐመድ ወሊ አንደኛ ስላቋቋሙ ደስ ይለናል። አንደኛ ሁለተኛ መውጣት ጥያቄ አይደለም። እዚህ ስራው ታሪኩ ምን ነበር የሚለው ጉዳይ ነው። ስራው እንግዲህ ቢኖር ኖሮ እንትንም ያ ሁሉ ጭቅጭቅ የማይመጣም ነበር። ስለሌለ ነው መስጊድ አስፈቅደው እዚህ ጋር የጀመሩት ማለት ነው። እና እንግዲህ ከግንባታው ጋር በተገናኘ ምናልባት ካላቋረጥኩት በተሰራበት ሰዓትስ የነበረው ሚናራው ሲሰራ ምና የነበሩ ችግሮች ምናምን ልንመጣ ነው። እንግዲህ ፋይናንሱን አስፈቀደዋል አይደል? ፋይናንሱን የየመኔዎቹ ኢትዮጵያውያንም አሉ። ኢትዮጵያውያን ሲባል ገና መምጣታችን እኮ ነው። በብዛት አደሬዎችም ነበሩ። አሁን ከጉራጌ ሰው በላይ ድሮ የአደሬ ሰው ነው። ታችም ተመቶበት የመጣ ስለነበረ እዛም የመጣበት ሰው ኢሳቅ አጥባሪ በጣም የሚወደው የተጠራቀመው ሰው ነው። እና እነሱም ከዛም ከሁሉም ተጠራቅሞ ነው ገንዘብ ተገኘ። አብዛኛውን የመኔዎች ያውጡት ያስተባሉት። አንዳንዱ ሰው ወደ ውጭ ኤክስተርናላይዝ ማድረግ ይፈልጋል። የመኔዎች የሰሩት አይነት ሁሉ ለማስመሰል ይፈልጋል። እንዴት ተደርጎ ይታሰባል? ኢትዮጵያዊ እንቅስቃሴ በማያደርግበት ሰዓት የውጭ ዜጋ መጥቶ በዛ በነበረው አጼ ክርስቲያናዊ መንግስት ውስጥ ለውጭ ሰው መስጊድ ይሰራል? ከአንድ አይቻልም። ውሸት። እሳቸው በራሳቸው እናውም ተደብቀን የምንሰግዳትን ሰላት እንዳታስከለክሉን የመኖቹ አሏቸው። ገንዘብ ሲጠይቋቸው ተደብቀው ነበር የሚሰግዱት። አዛን ሁሉ ማድረግ ፈርተው እንግዲህ ሲነግሩን ወደ ጉድጓድ ቆፍረው ይሉ ነበር ይላሉ። ኤኒዌይ ጀማ ሁሉ መስገድ አይችሉም ነበር፣ አብረው ይፈሩ ነበረ። እነዚህ ሰዎች መስጊድ ጋር ወጥተው እንዴት ያሰራሉ? የማይቻል ነገር ነው። እዚህ ይህን ትግል ሊመሩ የመጡ ስለነበሩ እኔ ያሰራለሁ እሱን ለእኔ ጣሉት አሏቸው። ቦታውን የመግዛት የማስፈቀድ ገንዘቡን ብቻ እናንተ ተዘጋጁ አሉ። በዛ አይነት ነው የተጀመረው። ያው ሲፈቅዱላቸው በገደብ ነው እንግዲህ። እኔ ስመጣም አትጩ ያሉም አሉ። አንዳንድ ቂሳዎች ያው ለዚህኛው አይነት ነገር ስለማይጠቅም ነው ማለት ነው እንጂ አሳጥረህ እንዳይታይ አድርገህ ነው የተባሉት። አስረዝመው ነው የሰሩት፣ ግን እሳቸው አልሞሉም ያንንም ቃል። ከፍ አድርገው ነው የሰሩት። ያኔ ሲያልፉ ያ ስለተጣሰ እንዳውም መስጊዱ መፍረስ አለበት እስከ ማለት ነው የደረሱት ሀብተ ጊዮርጊስ። እንግዲህ ካላችሁ የተደሰተውን ህዝባችሁን ማስከፋት የመሳሰለውን አይነት ነገር ተጠቅመው አሳጥሩት ተባሉና እንደገና ነው ያሳጠሩት እንጂ አጥራርጎ አይደለም የሰሩት። ረጅም ሰርተው እንደገና አሳጥሩ ተብለው ነው። በዛማ አይሸነፉም። ሂማቸው ወኔያቸው የተለየ ነው። እንደዛ አይነት ነገር የለምና እንደዛ አድርገው ነው የጀመሩት። 1908 ላይ ተሰራ። ሙሉ በሙሉ ደግሞ ፈርሶ በ1916 ላይ ነው የተሰራው። በዚህም ብቻ አላቆሙም። እንግዲህ እንዲሁ ጫፉን ካስነካችሁኝ ትንሽ በነጋጋት ያስፈልጋል። የትግሉን እንቅስቃሴ መስጊድ የመጀመሪያው ያድርጉት እንጂ ቀጥሎም የሸሪዓ ፍርድ ቤትን አፄ ኃይለሥላሴ ገና አልጋ ወራሽ እያሉ በዛን ሰዓት ሁሉ ነው አስፈቅደው የሸሪዓ ፍርድ ቤት እንዲፈቀድ አድርገው የመጀመሪያም ቃዲ ሆነው የሰሩት እሳቸው ናቸው። አጂብ ሱብሃንአላህ። ያን ሁሉ ሄደው አስፈቅደው ነው። ኮፍያ በየፍርድ ቤቱ እናወልቅ ነበር፣ ይገደድ ነበር በድሮ ህግ። ሙስሊም ፍርድ ቤት ሲገባ ኮፍያ አውልቁ ነው። ልክ እንደ ኬፕ አይነት ነገር ተደርጎ ስለሚወሰድ አውልቁ ነበር የሚባሉት። እሳቸው ናቸው ታግለው ሄደው ነው የእናንተ ክብራችሁ አለ የኛ ኮፍያችን አልታወልቁም ማለት ይሄ ደግሞ የኛ ዲናችን ነው የክብር አይደለም አናወልቅም አሉ። ያ ተፈቀደላቸው፣ ማውለቅ እንዲቀር ተደረገ። ይሄ ቤተ መንግስት እንኳን የጅማ ሰዎች መጥቶ ነው የሚለኝ አባቴ። እንግዲህ እሳቸው ኻዲም ስለነበረ በጣም የሚነግረኝ ነበርና አንድ ጊዜ ከጅማ መጥተው አማይም አድርገው ያንን አውጥተው ወደ ቤተ መንግስት ሊገቡ ሲሉ ከዚህ ከተክለ ሃይማኖት ከሶማሌ ተራ ካለ ቤታቸው በቅሎዬን ጫኑልኝ ብለው ሄደው እነዛን የጅማ አባጅፋር ቤተሰቦች ዲነል መሐመድያን ነው የምትቀብሩት አታውልቁ ይሄንን ብለው ቤተ መንግስት አድርገው እንዲገቡ ሁሉ ነው ያስደረጉት። ሼህ ኢሳ ያን ሁሉ ነው የሚከታተሉት። እና
ከዛ በኋላ ደግሞ እንግዲህ ይሄ የዚህ ኮፍያም ታሪክ የተለየ ነው። እንግዲህ ይሄ ኮፍያ ነጩ ባዶ አለ። ለምሳሌ ዳና ሆነውም ይሰሩ ነው እሳቸው በእጃቸው ተማሪዎቹ እየሰሩ እንዲጠቀሙ ነው አንዱ። አረንጓዴ ቢጫ ቀዩ ግን በኋላ ነው የተደረገበት። እንግዲህ 5 አይደል? 5ቱ እስልምናን ነው የሚወክለው። አርካን ኢስላምን ናም። አረንጓዴ ቢጫ ቀዩ ኢትዮጵያዊነት ነው። ምን ነበር እንግዲህ ያው ድሮ እናንተ ልጆች ናችሁ፣ እኔ ደርሻለሁ። 3 የኃይለ ሥላሴ መንግስት ጊዜ ትንሽ ነኝ እንጂ ደርሻለሁ። የ10 ዓመት ምናምን ልጅ ነው መሆኑ እሳቸው ሲሄዱ እኛ ቁርአን ቤት ኢድ ቀን አስፈቅደን እንገባለን። እና ሀረር አይደለም እኔ ወለጋ ነው የነበርኩት። አይዘጋም ነበር በዓልና ዛሬ በዓላችን ነው ብዬ ካላንደር አይዘጋም እና እዛ ሁሉ ደርሰናል ለማለት ነው። በኢትዮጵያ የሚገኙ ሙስሊሞች በዓላቸውን አከበሩ ተብሎ ነው የሚወጣው ጋዜጣ። ኢትዮጵያውያን ሙስሊሞች ሲሆን በኢትዮጵያ የሚገኙ ሙስሊም አትባልም። የእስላም ሀገሩ መካ እነዚህ ተረቶች ሁሉ ለመጡ ከዛ የመጣ ነው። ስለዚህ ሙስሊም በመሆን ዜግነትን ተቀምጠሃል ማለት ነው። ስለዚህ ተከፍተው አይደለም የጀመሩት ዒሳ ነው። ይሄማ ሙስሊም ነን፣ ሙስሊምም ነን፣ ኢትዮጵያዊነታችንን አንተ አይደለም የምትሰጡን የምትከለክሉንም ነው። ትተንላቸው የምንሄደውን አይነት የትግል ስልት አይደለም የተጠቀሙት። ኢትዮጵያውያንም ነን፣ ሙስሊሞችም ነን፣ ሙስሊምነታችንንም አንተውም። አሁን ልክ የአክሱም ጥያቄ ሲነሳ መካስሩ ምናምን የሚሉት ሁሉ እኮ ከዛ ጋር የተያያዘ ነው እና እንደሱ አይደለም አሉ። ስለዚህ አንዱን የትግል ስልት ያደረጉት ይህንን ኢትዮጵያዊ ሙስሊም የሚለውን ያሳያል ማለት ነው። ዩኒፎርምም ሆነ ማለት ነው። እንዳው ኢትዮጵያ ውስጥ እኛ አንድ ኤግዚቢሽን እዚህ ረመዳን ላይ ስናሳይ ይሄ ጠሪቃን አያሳይም፣ ምንም አያሳይም። አንድ ሙስሊም ሼክ የነበሩ በዚህ ትርጉም የሰሩት የትኛውም ጠሪቃ ሊያደርገው የሚችል ሙስሊም የሆነ ኢትዮጵያዊ ሙስሊምና ኢትዮጵያዊነቱን ለመግለጽ የሚለይ አይደለም። ይሄ ማድረግ ይችላል እስከሚል ነው ያስተማርነው ማለታችን ነው። እና መልእክቱ ይሄ ነው፣ ዲዛይን ነው። ያ ዲዛይን ይሄንን መልእክት ይዞ የተሰራ ኢትዮጵያዊነትን የሚገልጽ። ስለዚህ የሆነን ጠሪቃ የሆነን መንሃጅ የሆነ መንገድ ሊያሳይ ሳይሆን በወቅቱ የነበረ አሁንም ይሄ ኮፍያ ሰው ሲመለከተው ማስታወስ ያለበት ወደኋላ ተመልሶ በዛን ዘመን የነበረ ጭቆናን በዛን ዘመን የነበረ አያቶቻችን አባቶቻችን ኢትዮጵያዊ አይደላችሁም ተብለው የተገፉበትን ለመቃወም እኛ እኮ ኢትዮጵያዊ ነን፣ ግን ኢትዮጵያዊ ከመሆናችን ጋር ሙስሊም ነን፣ ይሄው ኮፍያችን ላይ አረንጓዴ ቢጫ ቀይ ያለ የሚለውን ነገር ለማስቀመጥ ነው። እውነት ነው። እንዳውም የዘውድ በዓል የሚባለው ድሮ ጥቅምት 23 ነው ኃይለ ሥላሴ የነገሱበትን የሚያሳየው። እዛ ላይ ግጥም ተገጥሞለት ግጥም መግጠም ሁሉ ነው ያስተዋወቁት ዒሳ። ሌሎቹ ዘራፍ ምናምን የጠቅላሽ ቀን ነበር የሚባለውና ተከታዮቻቸውን ግጥም እንዲገጥሙ አድርገው ለንጉሱ እንዲነግሩ ከዛ የሚሄን ኮፍያ በሽልማት ሁሉ አቅርበውለት ኢትዮጵያዊነትን ለመግለጽ እንደዚህ እያሉ ነው የመጡት። ሌላም ታሪካቸው ብዙ ነው። ከጣሊያን ጊዜ ጀምሮ ያለው እስላማዊ ጦር የማቋቋም ዋናው የትግል ስልታቸው ነበረ። ሰላማዊ ትግል እናደርጋለን፣ መፍትሄ ግን የምናገኘው ጠቅላላ የስርዓት ለውጥ ሲመጣ ነው። ያን ደግሞ እያስኬድን እንሄዳለን የሚል እምነት አላቸው። ውትድርና ውስጥ መግባት አለብን፣ መንግስት መዋቅር ውስጥ መግባት አለብን፣ ዘመናዊ ትምህርት መማር አለብን። እነዚህን ነገሮች ሁሉ ኢንከረጅ የሚያደርጉ ነው የነበሩት። እንግዲህ አባትና ልጅ ተቀባብለው አላህ ማግዟቸው 66 ላይ እስኪገረሰስ ሄደውበታል ማለት ነው። በጣም ጥሩ። ምናልባት ቀርቀርም እንዳንቀር እዛው ወደ እሳቸው ታሪክ ወደ መስጂዱ እንመለስና ትንሽ ጠቅላላ እያደረግን ነው። ያው ይሄ እንግዲህ 1916 ላይ መልሶ ሁለተኛው መስጂድ ተሰራ። ከዛ በኋላ ያለውን ሂደት እናወራው እስኪ። እንግዲህ ያው እስከፈረሰበት ሰዓት ድረስ እንደ መስጊድ ነው የቀጠለው። ሌላ ምን የተለያዩ 1998 አዲሱ መስጊድ ተገነባ። በዚህ መሀል 1966 ተሰርቷል። እንግዲህ ባይፈርስ ነበር የሚሻለው የተባለው። አመቶም አመት እንኳን አልሞላም። 86 ላይ ከፈረሰ 98 ላይ ነው የፈረሰው። 86 አካባቢ ነው። 85 ዓመት ወይም 90 ዓመት ላይ ነው የፈረሰው። እንግዲህ አዲስ መስጊድ ከመጣ በኋላ ያለውን ታሪክ የሄዳችሁበት ይመስለኛል። እሱን አይተናል። ስለዚህ ምናልባት እኔ አንድ ጥያቄ ነበረኝ ድንገት እንደው አሁን እሳቸውን ፐርሰናሊቲያቸውን ስንመለከት ከማህበረሰቡ እጅግ በጣም አርቀው ያዩ የነበር የኢትዮጵያን ፖለቲካዊ ተጨባጭ የተረዱ
በዛ በልጅነታቸው ማለት ውጭ ወጣው ነበር አዝሃር ተምረዋል ኦር ወይስ ምንድነው ማለት አሁን እይታቸው በአጠቃላይ በዛን ሰዓት ይሄን መስጂድ በመስራታቸው መስጂዱን ደግሞ ሲመሰረቱት ሴንተር አድርገው ነው የትግል ሴንተር ላይ ያደረጉበት ለነገው ትውልድ እንዲሻገርበት ራሱን እንዲችልበት ነውና ምንድነው ይሄ ይላሉ እርሶ? እሺ ጥሩ ነው። እንኳን እኔ ሌላ ያልጠቀስኩት በዛው ወደ አንተም ለማምጣት ባዩሽ መስጊድ የሚባል አላህ ነው። ባዩሽ ማለት የሳቸው ባለቤት ናቸው። ሱብሃንአላህ የሚገርም ነው ወላሂ። ቀበና መስጊድ ሄዳችሁ ከሆነ የዘሮ ሞሚና መስጊድ የሚባል አለ ጫፍ ላይ አይደል? እሳቸውም የሳቸው ባለቤት ነው የነበሩት። እንኳን እነሱ ባለቤቶቻቸው ጭምር በዛ የሚሳተፉ መስጊድ ላይ ብዙ መስጊድ ነው የሰሩት። ኢሳ ከቀጥባሬ ጀምሮ እዚህ ከመጡ በኋላ ደጀንም ሄደው በግዞት ከሄዱም በኋላ የሰሩት መስጊድ አለ። የደብረ ማርቆስንም መስጊድ ጣሊያን ሰርቶ ሄደውን ተወስዶ ነበር አስመልሰው ወደ መስጊድነት እንዲመለስ አድርገው ነው ትግሉን ሄዱት። በጉራጌም በቡታጀራም በኩል እንግዲህ ብዙ መስጊድ ነው። ቁጥሩም እኔ እንዲህ ብዬ ባልናገርም እስከ 50 የሚደርስ የወለኔ ሼክ በጻፉት ጥሩነ በሚለው መጽሐፋቸው ላይ በዚህ ረገድማ የሚወዳደራቸውም ሼክ አልተገኘም እስከ ማለት ነው ያስቀመጡት። ያው ሪፈረንሳችን ላይ እንግዲህ ይሄ ነው እኮ የነበረውን ካለፉት የትግል እንቅስቃሴዎች በመማር የዛን ሁሉ ደግሞ ለማስጨረስና ዳር ለማድረስ የተላኩ ስለነበሩ ኢልማቸውንም ሲወስዱ እንግዲህ ከብዙ መሻይኾች ነው የወሰዱት። ዝም ብሎ እንደ ስጦታ ከራማ የተሰጣቸው ብቻ አድርጎ ያወራል ሰው። ላ ከገደባኖ ሼክ ጀምሮ ሰይድ በኩል በይፋት በኩል መጥተው ዳንዩም መጀመሪያው ጋር ባይቀሩም መርቋቸው ሙሉ የኔ ኸሊፋ ነህ ወደፊት ነው የምትመለሰው ብለው መልሰው ልኳቸው ቁርአናቸውን አክትመው ከዛ በኋላ ነው ይፋትም ብዙ ቆይተው እየተቀመጡ ምን እያሉ እየተመላለሱ ዳንዩ ሳኒ ጋር እንግዲህ እነ ዳንይ ደግሞ ያው ኢትዮጵያ ላዛሮች እነሱ የነበሩበት ነው። ከዛ አግኝተው የሄዱበት ነው። እንግዲህ እነዚህ የውጭ ሰዎችም ጋር አየን እኮ ከቱርክም ሰዎች ጋር ከቱርክ ቁንስላ ጋር ግንኙነት ነበራቸው። አዎ እንግዲህ እንደዚህ አይነት ነገር ነው። ያው ከየመኒዎችም ጋር ከሌሎችም ጋር የነበራቸው እውቀት ጊፍትም አለ። እንግዲህ አላህ ሱብሃነሁ ያለው በዚህ እነዚህ ነገሮች ሁሉ አንድ ላይ የምናየው እንግዲህ ምንድነው የሄዱበትና የመጡበትን እድሜ በ29 ዓመት ሐረም አቋቁሞ ይህንን አድርጎ መንግስት ጋር ተጋፍጦ እነዚህ አይነት ነገሮችን ማድረግ የሚለውን ካየህ እሱ ራሱ ከተነጠንክ ያስረዳሃል ማለት ነው። እና መልካም ነው እንግዲህ ምናልባት ካለን ጊዜ አንጻር ይሄ እንግዲህ እንደመነሻ ነው ሰለውና የታሪክ ተመራማሪዎች ሰፊ ጥናት ሊሰሩበት የሚችሉት ዘርፍ እንደሆነ ያመላክታል። ምናልባት ዛሬ የመጣንበትም ጉዳይ ደግሞ በኒ መስጂድ ነው ወይም ደግሞ ኑር መስጂድ ነው ዛሬ የመጣ ነው። መስጂዱ ሲነሳ የእሳቸው ታሪክ ነው ቀጥታ የሚነሳው። ለዛም ነው የእሳቸውንም ታሪክ እንደው እግረ መንገድ ያወራ ነውና ኢንሻአላህ ሌላ መድረክ ላይ ደግሞ ሀጂ ኡስማን ምናልባት እናወራለን። ለዛሬው እዚህ ጋር እናጠናቀቃለን። መጀመሪያው መስጊድ ነው ትምህርት ያገኘንበት ነው። ያው አንዋር መስጊድም ሲሰሩ ነበሩበት። ታሪኩም ውስጥ ብዙ ነገሮች ስላሉ አልহামዱሊላህ እንደዚህ አይነት መሻይኾች ያላት አገር ናት። ታሪካችንን አናቅም፣ እንወቅና እንስራበት። ወጣቶች አሁን ብዙ እየሰሩበት ነው። የተለያዩ ቴሲሶችም እየወጡና እየተሰሩ ነው። በትንሽ ትንሽ ራሱም ቤተሰቦችም እየሰሩ ነው ያሉት። እንዳላችሁት ጅምር ነው። ያንን ካሳየን በቂ ነው። ኢንሻአላህ ከዚህ ተመረን እንግዲህ ወደፊት መግባት እናንተም አላህ ያቆያችሁ። እናመሰግናለን። ሀጂ ኡስማንን ከልብ እናመሰግናለን። አብዱሬ በጣም እኔ ኑር መስጂድ ጀማ ሰግዳለሁ። ኪታቦች ቀርቻለሁ። እዚህ ኑር መስጂድ ላይ ተመላለሻለሁ። ፒያሳ ሴንተር ላይ ያለ ቦታ ነውና ከልጅነታችን ጀምረን ነው ምን ሰግደው። ታሪኩን ግን በቅጡ አላውቀውም። እንደዚህ እሳቸው እንዳሰሩ ታውቃለሁ። ግን ኑር መስጂድ እንደ አንድ ኖርማል መስጂድ አድርገን ማለሽ ያለብን አይመስለኝም። እንደ ማህበረሰብ በደንብ መጠናት የተቋቋመበት ጊዜን አንስቶ ከነ ሀጂ ኡስማንን ከመሰሉ ትላልቅ ሰዎች ታሪካቸውን በደንብ ከሚያውቁ መጠናት እንዳለበትና መጽሐፍቶች ሊወጡበት ትልቅ ትምህርት ሌሰን የሚወሰድበት መስጂድ ውስጥ ነው ዛሬ የተገኘ። ደስ ብሎኛል ሐቂቃ። ይሄ ደግሞ መስተራት አለበት ብዬ አስባለሁ። በጣም እኔም እንደዚህ ነው። እንደው በጣም የቅርብ መስጂድ ነበር እንደው ይመስለኛል ከንባብ የመጣ ምናምን ቢሆን። ሁለተኛ ደግሞ በተለይ የተገነባበት የተመሰረተበት ውጣ ውረድ በዚህ ልክ አናውቀውም። ሁለተኛ ደግሞ የሼክ ኢሳም ታሪክ በዚህ ልክ ገናና እንደሆነ እኔ እንጃ ብዙዎቻችን የምናውቀው አይመስለኝም።
ስለዚህ እዚህ ጋር እናጠናቀው። ተመልካቾቻችን እናንተ ማብራችሁ ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። መልእክቶችን እንዲሁም ደግሞ አንድ መሰናዶ ተካትለን እንመለሳለን። በያላችሁበት መልካም ቆይታ ይሁንላችሁ።